የኢትዮጵያ ቴሌቪዥን ዛሬ የአገር ጉዳይ አድርጎ የሌማት ትሩፋት መርሃ ግብርን ይዞት መጥቷል። የተለያዩ ጥንቅሮች አሉን። እንግዶችንም ጋብዘን ለተመልካቾች ሰፊ መረጃ በዚህ ጉዳይ ላይ የምናጋራ ነው የሚሆነው። ወደ ጥንቅሮች እናምራ። መልካም። የሌማት ትሩፋት መርሃ ግብር በቤተሰብ ብሎም በሀገር ደረጃ በምግብ ራስን ለመቻል የሚደረገውን ጥረት እያገዘ ስለመሆኑ ተገልጿል። በመርሃ ግብሩ የእንስሳት ሀብትን ጥራትና ምርታማነት የሚያሳድጉ ስራዎች እየተከናወኑ ነው። አዝመራው ሞሴ ዝርዝር አለው። የወተት፣ የዶሮ፣ የማር፣ የአሳና የስጋ ምርቶችን ለማሻሻል ሀገራዊ የመንግስት መርሃ ግብር ሆኖ በ2015 ዓ.ም የተጀመረው የሌማት ትሩፋት ውጤት እየተመዘገበበት ስለመሆኑ ይነሳል። ባለፉት 9 ወራት ከሌማት ትሩፋት የተገኘው ስኬት ከባለፈው ዓመት ጋር ሲነጻጸር ከፍተኛ መሻሻል የታየበት ስለመሆኑም ክልሎች ይገልጻሉ። የሌማት ትሩፋት ስራን በተሻለ መልኩ ለመከወን ጥረት እያደረግን እንገኛለን። በተለይ ከወተት ሀብት ልማት ጋር ተያይዞ የወተት ምርትና ምርታማነትን ለማሻሻል ባለፉት 9 ወራት ውስጥ ከ41,000 በላይ የሚሆኑ እናት ላሞችን የማዳቀል ስራ ተሰርቷል። ከ16,000 በላይ የሚሆኑ ጥጆች ከዚህ በፊት የተዳቀሉት በዚህ 9 ወር ውስጥ የተወለዱበት ሁኔታ አለ። የአንድ ቀን ጫጩት አምና ዓመቱን ሙሉ ያሰራጨነው 2 ሚሊዮን ነው። በ9 ወር ውስጥ እስከ 2.5 ሚሊዮን ጫጩት ማሰራጨት የቻልንበት ሁኔታ አለ። ማርም በሚመለከት ከፍተኛ ፖቴንሻል አለ። በክልላችን በአመት እስከ 70,000 ቶን ነው እቅዳችን። አሁን ባለው ሁኔታ ከ42,000 ቶን በላይ አውጥተናል። ኦልሞስት በአመቱ መጨረሻ ያቀድነውን እቅድ 100% ተግባራዊ እናደርጋለን ብለን ነው የምናስበው። አቅርቦት በተለይ እዚህ የሌማት ትሩፋት ምርቶች የወተት፣ የእንቁላል፣ የስጋ አቅርቦት በከተሞች ላይ እንዲገኝ በማድረግ ኑሮን ወይንም ፍላጎትን ለመሙላት የሚደረጉ ጥረቶች አሉ። እዚህ ላይ ግን ምንድነው ሲዝናል ነው። አንዳንድ ጊዜ የምርት ሁኔታ የመኖ ዋጋ የመጨመር ሁኔታዎች ስለሚኖሩ ብዙ ጊዜ የሚመረቱ በተለይ እንቁላል ምርት ላይ ተገናኝተው የሚመረቱ ምርቶች ኮንስታንት በሆነ መልኩ እንዳይቀጥሉ እንቅፋት የሚሆኑ የመኖ ማቀናበሪያ አውታሮች አለመኖር፣ ሌሎች ችግሮችን በቀጣይ እንደ ሀገርም ተነጋግረን የምንፈታበት ሁኔታ ይኖራል። 5 ሚሊዮን የተሻሻለ የንብ ቀፎዎችን ያሰራጨው የኦሮሚያ ክልል በዶሮና በአጠቃላይ እንስሳት ልማትም ባለፉት 9 ወራት ከፍተኛ ውጤት ማግኘቱን አስታውቋል። በሰው ሰራሽ እንስሳት ማዳቀል ዘዴ ላይ የሰራናቸው ስራዎቻችን ለውጥ እያመጡ ያሉት ሁኔታዎች ናቸው። በቁጥርም ስንወስድ ለውጥ መጥቷል። የተሻሻሉ ጥጆች መወለድ ብቻ ሳይሆን ደግሞ ግደሮች እንዲወለዱ ማድረግ ላይ ሳይንሳዊ ስራዎቻችን እዚህ ላይ ለውጥ ያመጡባቸው ሁኔታዎች ናቸው ያየንባቸው ማለት ነው። ስለዚህ ይሄም ትልቅ ነገር ነው ማለት ነው። እንደ ክልል ከዚህ በፊት ብዙ ከ100,000 የማይበልጥ የሰው ሰራሽ ማዳቀል የምንሰጠው ለላሞቹ ማለት ነው። አሁን በዘንድሮ ዓመት ብቻ ከ2.5 ሚሊዮን ግደሮችና ላሞች በላይ የሰው ሰራሽ ማዳቀል ስራውን በትክክል የፈጸምንበት ያ ብቻ ሳይሆን ደግሞ የተወለዱ ጥጆችንም ስንመለከት ካሰብነው እቅድ በላይ ጥጆችም እየተወለዱ ያሉበት ሁኔታ ነው ያለው። ይሄ ደግሞ ከጊዜ በኋላ እነዚህ ጥጆችም በዛው መጠን እየወለዱ ሲሄዱ የተሻሻሉ የእንስሳት እርባታዎቻችንን በሳይንስ አስደግፈን ከሄድን እነዚህ የተሻሻሉ ደም ያላቸው ህብረተሰባችን ጋር በስፋት እየገቡ የሚሄዱበት ሁኔታዎች ናቸው ያሉት። ይሄ አጠቃላይ ጥጃ መወለድ አይ መስጠት ብቻ ሳይሆን አጠቃላይ ወተት ምርት ላይ ምን ለውጥ አመጣን ብሎንም ደግሞ ስንመለከት ከፍተኛ የሆነ የቁጥር ለውጥ የመጣበት ሁኔታ ነው ያለው ማለት ነው። እንደ ሀገር ባለፉት 9 ወራት ከ90 ሚሊዮን በላይ የአንድ ቀን ጫጩት ማሰራጨቱን የሚገልጸው የግብርና ሚኒስቴር ችግሮች ላይ መሰራቱ ለውጥ እንዲመጣ ማስቻሉን ያነሳል። በዘንድሮ ዓመት ትልቅ ማነቆ የነበሩትን የግብዓት አቅርቦቶች ጭምር በተለይ የአንድ ቀን ጫጩት አቅርቦት ጭምር ባለፈው ሳምንት ጥቁር ውሃ ላይ ያስጀመርነው የምድሮክ የቅድመ ውላጅ ዶሮ ፕሮጀክት ሙሉ በሙሉ ወደ ስራ ገብቷል። የመጀመሪያ ጫጩቶችን ለሲዳማ ክልል አስረክበናል። ከዚህ በኋላ የአንድ ቀን ጫጩት ኢሹ የሚሆንበት ለአንድና ለመጨረሻ ተመልሷል ማለት ነው። በ9 ወር ብቻ 90 ሚሊዮን የአንድ ቀን ጫጩት ያሰረጨንበት ሁኔታ ነበር። ይሄ አምና በአመት ከሰራነው በላይ ነው። ምንድነው ግብርና ላይ የመጣ ያለው አንዱ ውጤት የእያንዳንዱን የስራ ዘርፎች ባይንዲንግ ኮንስትሬንት ወይም ደግሞ ዋና ማነቆዎችን የመለየት እነሱን የመፍታት
ከዶሮ ልማት አንጻር የአንድ ቀን ጫጩት ከሰው ሰራሽ ማዳቀል ስርዓት አንጻር የሊኩዊድ ናይትሮጅን አቅርቦት ችግሮቹን በማያዳግም ሁኔታ መፍትሄ እንዲያገኙ የማድረግ ግብዓቶች በበቂ ሁኔታ አርሶ አደሩ ጋር እንዲደርሱ ተደራሽ እንዲደረጉ የማድረግ ስራዎች ዛሬ ለገመገምነው ውጤት አስተዋጽኦ አድርጓል ብዬ መውሰድ ይቻላል። በሌማት ትሩፋት ምርቶች ላይ የሚታየው የዋጋ ጭማሪ ከመኖ አቅርቦት ጋር የሚያያዝ በመሆኑ መኖ አቅርቦት ላይ ሊሰራ እንደሚገባም ተገልጿል። እንቀጥላለን ተመልካቾቻችን። ስለ ሌማት ትሩፋት ነው እያወራን ያለነው። እንግዲህ በሌማት ትሩፋት ቀደም ሲል ባየነው ዜናም በርከት ያሉ ውጤቶች እየተገኙበት እንደነበር ነው የግብርና ሚኒስትሩ እየገለጹ ያሉት። እንዲሁም በዚህ በሌማት ትሩፋት በመሰማራት ይሄ የራስን ገቢ ማምጣት እንደሚቻል በተለያዩ ስራዎች ላይ ተሰማርቶ የራስን ገቢ ማምጣት እንደሚቻል በአነስተኛና ጥቃቅን ተደራጅተው የሚሰሩ ወጣቶች ገልጸዋል። በዶሮ እርባታ ኢንተርፕራይዝ በመክፈት ገቢያቸውን ከማሳደግም በላይ ለሌሎች የስራ እድል መፍጠር የቻሉ ናቸው የዛሬ ባለታሪኮቻችን። ሪፖርተራችን አሸናፊ እንዳለ ደግሞ በዶሮ እርባታ ማዕከላቸው በመገኘት አነጋግሯቸዋል። ቀጥሎ ይቀርባል። አና ዳምጤ ይባላለሁኝ። እንግዲህ እዚህ ዶሮ ፋርም ባለቤት ነን። ሁለት ኢንተርፕራይዞች ነን። ምን ያክል ዶሮዎች ናቸው ያሉሽ? አሁን ምን ያክል ጊዜ ፈጀብሽ እነዚህ ዶሮዎች ስለማምረት? አሁን ላይ እንደምታየው በሽያጭ ላይ ናቸው። 3000 እስከ 4000 የሚያክል ዶሮዎች ነው የነበሩ እዚህ ፋርም ላይ ማለት ነው። ምን ያክል ጊዜ ይፈጃል እንደዚህ አሁን አንድ ዶሮ ትልቅ ደረጃ ለመድረስ እንደዚህ ለማከላውን ምን ያክል ጊዜ ነው ይፈጅባቸው? እነዚህ 4 ወር ከ25 ከ26 ቀናቸው አካባቢ ነው። ያው ከአንድ ቀን ጀምሮ ነው እዚህ ፋርም ውስጥ እዛ ላይ ያደጉ፣ ከዛ ወደዚህ ተቀየሩ፣ ከዛ ወደዚህ መጡና ከ4500 ዶሮዎች እነዚህ ናቸው አሁን እዚህ ፋርም ላይ የቀሩ በዚህ ወር ማለት ነው። ቆይ ልቀበልሽ። ስራ መስራት ግድ ነው። ኖርማል ውሃ ነው የሚጠጡት አይደለ? አይፈሰስ ከፈሰሰ ትንሽ የቱ ጋር ነው የሚሆነው? ይሄ እዛች ብሉኬቷ ላይ አድርጋ። አሁን ግን ምን ያክል ነው አንቺ በተለይ መጀመሪያ ስታስገቢያቸው ዶሮዎቹንና ሲወጡ ሲሸጡ ምን ያክል ገንዘብ ነው የሚያወጡት? ያው ገንዘቡ አሁን ላይ ይሄን ነው ማለት አልችልም። ምክንያቱም ትናንት የመጡበትና የዛሬ ዋጋ ይለያያል። ምክንያቱም መኖ ነው የሚበሉት፣ ጉልበት አለ፣ ውሃ አለ። እሱ ተደማምሮ ትልቅ ወጪ ስላለው የዛሬን ዶሮ አሁን ዛሬ ብሸጥ የዛሬን ሂሳብ ብቻ ነው የምነግርህ። ምክንያቱም የሚበሉትን ታሳቢ እናደርግና ከዛ የድካም አለ፣ ትርፍ አለ፣ የቤት ምናምን አለ፣ የሰራተኛ ወጪ ታስቦ ከዛ ላይ ነው ትርፍህንና ኪሳራህን አይተህ የገበያ ሽያጭ የምታወጣ። በጣም ጥሩ። እስኪ ደግሞ ውጤቱን ደግሞ ለውጡን ደግሞ በተለይ ወደ ቤት ነው የሚገለጸውና እስቲ ምን ያክል ቤተሰብ አለሽ? 4 ልጆች ወልጃለሁ። አሪፍ ኑሮ ነው የምንኖረው፣ እግዚአብሔር ይመስገን። የተሻለ ማለት ከድሮ ከመንግስት ስራና አሁን ብትለኝ እኔ አሁን ወድጄው ነው የምኖር፣ ደስ ብሎኝ የተሻለ ማህበራዊ ኑሮ እየኖርኩ የተሻለ ኑሮ እየኖርኩ ነው የምኖረውና አሁን ደግሞ ወደ ቤት ሂደን ያለውን እንግዲህ እናያለን። በዛው እንግዲህ እችን ውሃ ይዘልኝ ትወጣለህ። አዎ እቺ ቆሻሻ ከሆነ መቀየር አለበት። ትቀየር ቆሻሻዋ ናት። አሁን እንትን ስንላቸው የቆሻሹ ናት። ብዙዎችም እንደዚህ አይነት ስራዎችን እንዲሰሩ በተለይ ደግሞ ከቅጥር ማሰብ ወጥተው ደግሞ የራሳቸውን እንደዚህ ፈጥረው ሌሎችንም የሚጠቅሙበት ራሳቸውን የሚጠቀሙበት ስራ ላይ እንዲገቡ ያለሽን መልእክት እስቲ ንገሪ። በመንግስት ስራም ሆነ እንደገና ስራ ፈጥሮ ለመስራት ትንሽ ወደ ኋላ የሚያስቀር ፍርሃት ነገር አለባቸውና ይሄ ለሰው ልጅ ትልቁ መነሳሳት ኮንፊደንስ ማለት አደርገዋለሁ የሚል ስሜት ካለ የማይደረግ ነገር የለም፣ ሁሉም ይሰራል። ግን ያ ዝም ብሎ አልጋ ባልጋ የሚሆን ነገር አይደለም። እንደዚህ ብዬ ስልህ እንደዚህ ለዚህ ደረጃ የደረስን ዝም ብሎ ተነስተን ወደ ላይ ተቀምጠንም አይደለም። በጣም ልፋት አለው። በብዛት አሁን ስራ ለመልቀቅም ሆነ ስራ ፈጥሮ ለመስራት ሰው ትንሽ ወደ ኋላ ይላል፣ ይፈራል፣ ቆርጦ መግባት አይችልም እና ከዚህ ስሜቱ ወጥቶ መስራት እችላለሁ የሚለውን እንትን እንዲል ነው የምመክረው። ምክንያቱም ይቀይራል፣ የማይቀየር ነገር የለም። የሰው ልጅ ከሰራ ይቀየራል የማስበው። ድካም ልፋት እንዳለው ሁሉ ውጤትም ስለሚኖረው ያን ነው መመከር። ይሄው እንደውም ባለቤቴ መጣ። በቃ ባለቤቴ
ሰላም ቆየ። ትምህርትንም አጠቃላይ የግብርና ባለሙያም ነበርክና እስቲ ስለሷ ማጠር አድርገህ ንገረን እስኪ። በእንስሳት እርባታ ላይ ነበር የተማርኩት። ከዛም በኋላ እዚህ ከባህር ዳር ከተማ አስተዳደር ከተማ ግብርና ላይ ነበር የምሰራው። 5 ዓመት አካባቢ ከሰራው በኋላ ወደ ግል ስራው ነው የወጣሁኝ። ዘን እንደውም ከወጣው በኋላ ነው ማስተሬንም የሰራሁኝ። ፊደልና አኒማል ኒውትሪሽን ላይ ማስተሬን ሬጉላር ባህር ዳር ዩኒቨርሲቲ ገብቼ ሰራው። ስራውን በደንብ ማለት አውቆ ለመስራት የእንስሳቶችን የዶሮችን መኖ በስራት አውቆ መስራት ስላለብኝ እንደዛ አድርጌ ለማድረግ ብዬ ነው እንትን ያደረኩትና ከተቀጣሪነት ወጥቼ ባለቤቴም ያው መንግስት ሰራተኛ ነበረች፣ እሷንም ማስለቀቅኩኝ። የብዙ ወጣቶች የስራ እድል ፈጥሬ ያለሁኝ እና አሁን እግዚአብሔር ይመስገን የቀን ገቢያችን ወይም ዓመታዊ ገቢያችን የተሻለ አድርገን አሁንም ለአንድ G+4 ላይ ጀምረን እየሰራን ያለነው በዚህ ስራ ማለት ነው። እንግዲህ ከሷ ጋርም ብዙ ስንጫወት ነበር የቆየነውና እስኪ በተለይ አንድ ላይ ደግሞ ባልና ሚስት አንድ ላይ ተጋግዘው ሲሰሩ ምን አይነት ለውጥ መምጣት ይችላል? የእናንተ ማሳያ አድርገን ሌሎችም እንደዚህ በዚህ ተመሳሳይ ስራ ላይ እንዲመጡ የምትመክረው ምክር ደግሞ አንዳንድ ሰው የሚሰራውን ስራ ለባለቤቱ ወይም አያሳወቅም፣ ብቻውን ነው ለመስራት የሚሞክር። ምንም ቢሆንም በአንድ እጅ ማይጨብጨው ነው የሚሆነውና የጋራ አድርጎ በጋራ አድርጎ መስራት ውጤታማ ያደርጋል ብዬ እመክራለሁ። በጣም አመሰግናለሁ። ቀጥለናል ተመልካቾቻችን። እዚህ ጉዳይ ላይ ነው ቆይታ የምናደርገው። በዚህ ጉዳይ ላይ ተጨማሪ ማብራሪያ እንዲሰጡን እንግዶችን ጋብዘናል። እዚህ ስቱዲዮ በግብርና ሚኒስቴር የእንስሳትና ዓሳ ሀብት ልማት ዘርፍ የሚኒስትር ዴኤታው ከፍተኛ አማካሪ ዶክተር አለማየሁ መኮንን ይገኛሉ። እንዲሁም ደግሞ ከወላይታ ሶዶ ስቱዲዮ የወላይታ ሶዶ ግብርና ኮሌጅ ዋና ዲን ዶክተር አሉላ ታፈሰ እዛ ስቱዲዮ ይገኛሉ። ሁለታችሁንም እጅግ አድርገን እናመሰግናለን። ተመልካቾች ከዛ በፊት ግን ወደ አንድ ጥንቅር አለ፣ ወደዛ እናልፋለን። በሐረር ክልል በሌማት ትሩፋት መርሃ ግብር የተሰማሩ ነዋሪዎች መርሃ ግብሩ ኢኮኖሚያቸው ላይ ጥቅም እንዳስገኛቸው ገልጸዋል። በክልሉ መርሃ ግብሩን ውጤታማ ለማድረግ የገበያ ትስስርን ለመፍጠር በትኩረት እየተሰራ እንደሚገኝ ተጠቁሟል። ቴዎድሮስ ታደሰ ደግሞ ይህን ጉዳይ በዝርዝር ተመልክቶታል። ምርትና ምርታማነትን በማጎልበት የዜጎችን ኢኮኖሚያዊ ተጠቃሚነት እንዲሁም የስርዓተ ምግብ እንዲሻሻል ላለፉት 2 ዓመታት ተኩል ተግባራዊ ሲደረግ የቆየው የሌማት ትሩፋት መርሃ ግብር በአገሪቱ በከተማና ገጠር የሚገኙ በእንስሳትና ዓሳ ሀብት ልማት እንዲሁም በንብ ማነብ ስራ ላይ የተሰማሩ በርካታ ዜጎች ተጠቃሚ እንዲሆኑ አስችሏል። በሐረሪ ክልልም መርሃ ግብሩን ተግባራዊ በማድረግ ኑሯቸውን ማሻሻል ከቻሉ ግለሰቦች መካከል አድማሱ መርሻ አንዱ ሲሆን በከብት እርባታ ስራ ላይ በመሰማራት በቀን ከ300 ሊትር በላይ ወተት ለገበያ በማቅረብ የተሻለ ገቢ እንደሚያገኝ ተናግሯል። ጥሩ ዝርያ ከብቶች በማምጣት ጥሩ ወተት ዘሮች አግኝተን አሁን እነሱ ወልደው በጣም ወተት አሻሽለናል፣ ምርታቸውን ማለት ነው። ቢያንስ ወደ 14 በደንብ የሚሰሩ ከብቶች አሉ። ከነዛ ጋር ደግሞ ተጨማምሮ ለጥጃም ጠጥተው ከጥጃ ውጪ ነው 300 ሊትር ለገበያ የምናቀርበው። ከአድማሱ በተጨማሪ በተመሳሳይ የስራ ዘርፍ ላይ በመሰማራት ውጤታማ መሆን መቻላቸውን የሚገልጹት ታከለ ወርቁ በአንድ ጊደር የጀመሩት የከብት እርባታ ስራ ከራሳቸው አልፎ ቤተሰቦቻቸውን የሚያስተዳድሩበት የስራ ዘርፍ መሆን መቻሉን ይገልጻሉ። እርባታ ወደ መስመሩ እስክትገባ ድረስ ትንሽ አድካሚና አስቸጋሪም ስለነበረ ያቺ ጊደር ቆይታ ወተት መስጠት ወልዳ ወተት መስጠት ሲጀምር ትንሽ የበለጠ መነቃቃት በኔም በቤተሰብም ሆነ። ከዛ አንድ ተጨማሪ ሌላ ገዛሁኝ። 2 ከብት ሆነ። ወተት ከቤተሰብ አልፈን ወደ መሸጥ ገባን። ይሄ ደግሞ ተጨማሪ ገቢ ማግኘት ጀመር። እያጠነከርነው ሄድ። በአንድ የተጀመረው አሁን ወደ 80 ቤት ገብተዋል፣ ብዛታቸው ማለት ነው። 80 ከብት ብዙ ነው፣ እግዚአብሔር ይመስገን። ጥሩ ገቢ እናገኛለን ከወተት ሽያጭ። አሁን ወተት ሽያጭ ላይ ነው ያለነው። በክልሉ ከከብት እርባታ በተጨማሪ በዶሮ እርባታ፣ ንብ ማነብና ዓሳ ሀብት ልማት ስራዎች በርካታ ዜጎች የስራ ዕድል የተፈጠረላቸው ሲሆን መንግስት ለመርሃ ግብሩ ውጤታማነት እያደረገ የሚገኘው ድጋፍ ለበርካቶች ህይወት መቀየር ምክንያት እየሆነ እንደሚገኝም ተገልጿል። ከሐረሪ ግብርና ቢሮ 15 ዶሮዎችን በመውሰድ ነበር ወደዚህ ስራ የጀመርኩት። ከ15 ዶሮ ተነስተን እንግዲህ አሁን ወደ 2 ሚሊዮን ብር የሚጠጋ ካፒታል አለን። ከዛም ባለፈ ደግሞ 1000 የእንቁላል ዶሮዎች አሉ።
የሐረሪ ክልል ምክትል ርዕሰ መስተዳድርና የግብርና ልማት ቢሮ ኃላፊ ሮዛ ኡመር የሌማት ትሩፋት መርሃ ግብር ተግባራዊ መደረግ ከጀመረ ጊዜ አንስቶ በርካቶችን ተጠቃሚ እያደረገ መምጣቱን ይናገራሉ። የተመጣጠነ ምግብ የማግኘት ሁኔታን ከአትክልትና ፍራፍሬ ጎን ለጎን ደግሞ የእንስሳት ተዋጽኦንም አብረው የአመጋገብ ስርዓትም እንዲቀየር ብዙ ስልጠናዎችንም ሰጥተናል እንደ ግብርና ቢሮ። ሌላው ደግሞ እናቶች ደግሞ በእንቁላል ምርት ላይ በተለይ ደግሞ ከዶሮ እርባታ ማዕከል ለእያንዳንዱ እናቶች በየቤቱ 25 ዶሮዎችን እንቁላል ጣይ ዶሮዎችን በመስጠት መግዛት ለሚችሉት እንዲገዙ፣ ሌሎች ደግሞ መግዛት ለማይችሉት ደግሞ በነፃ እያከፋፈልን ትልቅ ምርታ ነው ያለው። ስለዚህ ክላስተሮቹንም መስርተን እየሰራን ያለ ነው። ምርትና ምርታማነትን ከማሳደግ ጎን ለጎን የገበያ ትስስር ለመፍጠር የተለያዩ ተግባራት እየተከናወኑ እንደሚገኝም ኃላፊዋ ተናግረዋል። ምርት ሲመረት ደግሞ የገበያ ቦታዎችን ችግር መፍታት ነው አንዱ። እንቁላል በሰፊው ተመርቶ የመሸጫ ቦታዎች ችግር ነበሩ። ይህንን የክልሉ መንግስት ወደ 120 ሚሊዮን ብር በመመደብ የገበያ ቦታዎችን በአራቱም አቅጣጫዎች እየገነባ ያለበት ነው ያለው ሼዶችን። ሌላው ደግሞ ዋናው ገበያ ማዕከልም የተሰራበት ሁኔታ ነው ያለው። የፌሪ ጠቅላይ ሚኒስትር ዶክተር አብይ አህመድ በ2015 ዓ.ም የሌማት ትሩፋት መርሃ ግብርን በይፋ ማስጀመራቸው ይታወሳል። የሀገር ጉዳይ ነው እየተከታተላችሁ የምትገኙት። እዚህ ጉዳይ ላይ እንቆያለን። እንግዶችን ቀደም ሲል አስተዋውቀናችኋል። ወደ እንግዶች ነው በቀጥታ የምናልፈው። ቀዳሚ ጥያቄ የምናደርገው ዶክተር ወደ እርስዎ ነው። ዶክተር አለማየሁ የሌማት ትሩፋት ባለፉት ዓመታት ተግባራዊ እየተደረገ ነው እንደ ሀገርና ጥሩ ውጤቶችም እየተመዘገቡበት እንደሆነ እየተነሳ ነው። ምን ግብ ተቀምጦ ነበር የሌማት ትሩፋት የተጀመረው? አሁን ላይስ እየተመዘገቡ ያሉ ውጤቶች እንዴት የሚታዩ ናቸው? ኦኬ፣ አመሰግናለሁ። የሌማት ትሩፋት ያው እንደሚታወሰው በጥቅምት 25 2015 ነው በይፋ የተጀመረው በክቡር ጠቅላይ ሚኒስትራችን አነሳሽነት እና ይሄ ዋና ግቡ በዚሁ በእንስሳት ሀብት ማለት በእንስሳት ውጤቶች የምግብ ዋስትና ማረጋገጥ ነው። ተደራሽና ማለት በተመጣጣኝ ዋጋ ሁሉም የእንስሳት ውጤቶች ለህብረተሰቡ የሚቀርቡበትን አቅጣጫ ተንተርሶ ነው ይሄ ኢኒሼቲቭ ተግባራዊ የተጀመረው። ይሄንን በመሰረት በማድረግ በቅድሚያ ትኩረት ሰጥተው ይሄንን ስራ ለማሳካት ዋነኛውና ትልቁ ቁልፍ ስራ የዝርያ ማሻሻያ ነው ስራዎች ናቸው። ዝርያ ማሻሻያ ስራ ስንል በቀዳሚነት ምርትና ምርታማነትን መጨመር የሚችሉና ከፍተኛ የእንስሳት ምርቶችን ማግኘት የምንችልባቸውን ዝርያዎችን የማሻሻል ስራ ሲሆን ከዚሁ ጋር አሁን ለአብነት ያህል በወተት ሀብት ልማት ላይ ከፍተኛ የላሞች ዝርያቸው የተሻሻለ ላሞች እንዲኖሩ እቅድ ተጥሎ ነበር። ይህንን ለማሳካት የግድ በሰው ሰራሽ የማዳቀል ዘዴ ከፍተኛ መጠን ያላቸው ቁጥር ያላቸውን ላሞች ማዳቀል ነበር የተካሄደ እቅድ ያዝ ነው። የማዳቀሉ ስራ ድሮ እንደምናካሄደው ኖርማል የሆነ የአባላዘር አጠቃቀም ሳይሆን በቴክኖሎጂ ውጤት የተገኘ ሴት ጥጆችን ብቻ ማግኘት ማስወለድ የሚቻልበትን ቴክኖሎጂ በመጠቀም እጅግ ከ100% በላይ ከቅዱ ባለፈው 9 ወር ከቅዱ በላይ ማሳካት ተችሏል። እንዳልኩት ድሮ የምንጠቀመው ኖርማል የአባላዘር ሲሆን ሊወለዱ የሚችሉት ፕሮባቢሊቲው 50-50 ነው። ወንድም ወይም ሴትም ሊሆን ይችላል። ነገር ግን ሴት ጥጆች ተወለዱ ማለት በቀጣይ ግቡ በወተት ሀብት ልማት ያሉን እቅዶች ሙሉ ለሙሉ ያሳካል ማለት ነው። ይሄ ከፍተኛ እምርታን ያሳየ ስራን የሰራ ነው። በሌላ በኩል በተለይ በዶሮ ሀብት ልማት በአብዛኛው ከውጭ በሚመጡ የአንድ ቀን ዕድሜ ያላቸው ጫጭቶች ነበር ስራው ይከናወን የነበረው። ነገር ግን በቅርቡ ከሚድሮክ ኢንቨስትመንት ግሩፕ ጋር በጋራ በመሆን በዚህ በጥቁር ውሃ አካባቢ የተገነባው የመስራች የዶሮዎች ጣቢያ አንድም የግብርና የ10 ዓመት የእድገት ፕላን መሰረት ያደረገው ኢምፖርት ሰብስቲዩትን ማድረግ ነው። አቅጣጫው ማለት ከውጭ የሚመጡ ነገሮችን
አገር ውስጥ በማምረት አገር ውስጥ ባሉ ሀብቶችና እውቀትን በመጠቀም የውጭ ምንዛሪን ማትረፍ መቻል ነው። እንግዲህ ከዚህ አኳያ ድሮ በብዛት ከአውሮፓ ሀገሮች ከተለያዩ ሀገሮች የምናስገባውን የአንድ ቀን የሚያላቸውን ጫጩቶችን መቀነስ መቻል ማለት ይሄ ትልቅ ምርታ ነው። አንድም በውጭ ምንዛሪያችንን እናተርፋለን። በቀጣይም ደግሞ እኛም ኤክስፖርት የምናደርግበት ሰፊ ዕድል ይኖራል። አይደለም የኢምፖርት ሰብስቲዩት እንደገና ይሄን ራሱን ኤክስፖርት በማድረግ የውጭ ምንዛሪ ማግኘት የምንችልባቸውን እድሎች ይፈጥራል። በጥቅሉ ደግሞ የስራ እድል ፈጠራ ላይ ከፍተኛ ውጤት እያሳየ ነው። የተለያዩ መንደሮች ተመስርተዋል። በዚሁ በሌማት ትሩፋት የትግበራ ዘመን መንደሮች ተለይተዋል። የወተት መንደሮች የምንላቸውን ሰይመናል፣ ለይተናል። የንብ መንደር፣ የማር መንደር የምንላቸው አሉ። የስጋ እነዚህ በመንደር የተደራጁት በአብዛኛው ሴቶችና ወጣቶችን ያቀፈና ያሳተፈ ነው። በዚህ የእሴት ሰንሰለት ውስጥ የተለያዩ ስራዎች አሉ። መኖም ያቀርባሉ፣ ቀፎ ሰርቶም ያቀርባሉ፣ በንብ ሀብት ልማቱ ፕሮሰስ የሚያደርጉ አሉ፣ ወደ ገበያ የሚያወጡ አሉ። በዚህ ሰንሰለት ውስጥ የተለያዩ መንደሮችን በመፍጠር በተለይ ለወጣቶች ከፍተኛ ስራ ዕድል መፍጠር ውጤቶች ታይተዋል። መልካም። ወደ ዶክተር አሉላ ንምጣና የሌማት ትሩፋት ከተጀመረ ወዲህ በዘርፉ ላይ ምን አይነት መነቃቃት አለ? እየታዩ ያሉ ለውጦች ምንድን ናቸው የሚሉት እናንሳ። አመሰግናለሁ። በሌማት ትሩፋት ስራዎች ከተጀመሩ አጭር ጊዜ ቢሆንም ትላልቅ መነቃቃቶች በሴክተሩ ላይ ተፈጥሯል። ከነዚህም ስናይ በእያንዳንዱ በእንስሳት ሀብት ላይ በወተት ፕሮዳክሽን ምርት ላይ ትልቅ ለውጦች ታይተዋል። ሚሊየንስ የሚቆጠሩ ሊትሮች በሊትር የሚቆጠሩ ወተት ምርት እያየን ነው ያለ ነው። ከዛም ባለፈ የዶሮ ላይ በተሰሩ ስራዎች ላይ ሚሊየንስ የሚቆጠሩ የዶሮ ጫጩቶች ከዚህ በፊት እንደተጠቀሰው ከውጭ ከምናስገባው ወተን በራሳችን እንዲችል የተደረጉ ስራዎች አሉና ምርትና ምርታማነት እንዲጨምር እና በምርትና ምርታማነት ላይ ትልቅ መነቃቃት እንዲኖር ተፈጥሯል። ከዛም ባለፈ በገቢም አንጻር መነቃቃት እንዲፈጠር ወጣቶች የተሻለ ስራ እንዲያገኙ ሼዶች በየአካባቢያቸው በመፈጠራቸው ትልቅ ስራ እድሎች በሺዎች በሚቆጠሩ በየአመቱ ወጣቶች ወደ ስራ እየገቡ ነው ያሉትና ገበያውንም በማረጋጋት አንጻር እነዚህ የተፈጠሩ ምርቶች ገበያ ላይ በበቂ ሁኔታ እንዲኖር ተደርጓል። ትልቅ መነቃቃትን ገበያ ላይ ያሉ ከዚህ ከሌማት ትሩፋት አንጻር በተፈጠሩ የወተት ምርት የዶሮ ምርት ከመጨመሩ አንጻር ትልቅ ገበያ ላይ ትልቅ መረጋጋት እንዲኖር አድርጓልና ስራ እንዲፈጠር ከማድረግ አልፎ ተሻለ ገቢ እንዲኖርና አገሪቱ ከዚህ በፊት ከምታስገባው ሃርድ ካረንሲንም እንድንቆጥብ አድርጓልና ገበያ ላይ ትልቅ መነቃቃት ስራ ከዚህ በፊት ያላገኙ ወጣቶች በቂ ስራ እንዲያገኙ የስራ እድሎች ተፈጥሯልና በየመንደሩ የተፈጠሩ ሼዶች የዶሮ መንደር ተብሎ የወተት የሚፈጠሩበት መንደር ተፈጥሮ በየቦታው የተፈጠሩ ላይ ትልቅ የስራ ኦፖርቹኒቲ እንዲፈጠርና ካለው ከምናውቀው ከተለመደው በተሻለ በዘመናዊ መልክ ምርትና ምርታማነት እንዲጨምር በማድረግ ትልቅ አስተዋጽኦ አድርጓል የሚል ሀሳብ አለኝ። ዶክተር አሉላ ምናልባት እንደ ሀገር የምግብ ሉዓላዊነትን ለማረጋገጥ በምግብ ራስን ለመቻል የሚደረገው ጥረት በተለያዩ ኢኒሼቲቮች ተቀርጸው እየተከናወኑ ነው የሚገኙትና የሌማት ትሩፋት መርሃ ግብር በተለይ በምግብ ራስን የመቻል እንቅስቃሴን ምን ያክል ያግዘዋል ብለው ያስባሉ? ከዚህ ጋር ያለውን ውጤት ያለውን አስተዋጽኦ እስኪ ቢያነሱልን።
ከሌማት ትሩፋት አንጻር በየአካባቢው ላይ የተፈጠሩ ዘመናዊ የሆኑ ምርትና ምርታማነትን መጨመር የሚችሉ አቅሞች በየአካባቢው ላይ ተፈጥሯልና ይሄ ደግሞ ከታች ከግለሰብ ከቤተሰብ ጀምሮ እስከ አገር ድረስ ከማይክሮ ሌቨል እስከ ማክሮ ሌቨል ያለውን ቤተሰብ ራሱን እንዲችል ራሱን በምግብ እንዲችል በቂ የኒውትሪሽናል የሆኑ ምግቦች እንዲያመርቱ ያደርጋል። ይሄ ከቤተሰብ ጀምሮ ትልቅ ራሳችን እንድንችል ቤተሰቡ በቂ ምርት እንድናገኝ ይረዳል። ከዛም አልፎ ደግሞ አገሪቱ በቂ ምርት እንዲኖርና ካለን ከህዝብ ብዛት አንጻርም ብዙ መስራት ያስፈልጋል። ሆኖም ግን ያለውን አሁን የተፈጠሩ የተለያዩ አማራጮች በዚሁ በዘመናዊ ምርትና ምርታማነት ላይ ትኩረት ተሰርቶ የሚሰራ ከሆነ ትልቅ ሀገራችን እንድንችል ራሳችንን በምግብ እንድችልና የምግብ ሉዓላዊነት እንድረጋገጥ ትልቅ ሚና ይጫወታል የሚል ሀሳብ አለኝ። ጥሩ ዶክተር አለማየሁ ወደ እርስዎን ልመለስ። የሌማት ትሩፋት በምን አይነት መልኩ እየተተገበረ እንደሆነና ምን ውጤቶች እየተመዘገቡ እንደሆነ ቀደም ሲል አነሱልን። ቴክኖሎጂ ከመጠቀም አኳያ በተወሰነ መልኩ ዝርያ ማሻሻል ላይ ለማንሳት ሞክረዋል ቀደም ሲል እና ከዶሮ እርባታንም በተለይ ማዘመን በቴክኖሎጂ ተጠቅሞ እና ሌሎችንም የዘርፉን ስራዎች ቴክኖሎጂ ሽግግር ጋር ተያይዞ ያሉት ምንድን ናቸው? በአዲስ መልኩ ውጤት ለማምጣትና የተትረፈረፈ ምርት ለማግኘት የግዴታ ሌሎች ቴክኖሎጂዎችን መጠቀም ይጠይቃልና ከዚያ አተገባበር አኳያ የተሰራ ያለው ስራ ምን ይመስላል የሚለውን እናንሳው። እሺ እንግዲህ ከቴክኖሎጂ አኳያ ቅድም ለመግለጽ እንደሞከርኩት ዋነኛው የዚህ ጾታዊ የተለየ አባላዘር መጠቀም የቴክኖሎጂ ውጤት ነው፣ ወይም ሴክስድ ሲሜን ይባላል በእንግሊዝኛ። ይሄ የቴክኖሎጂ ውጤት የሆነው ጾታዊ የተለየ አባላዘር በሰው ሰራሽ የማዳቀል ዘዴ ተጠቅመን ላሞች ሲጠቁ 100% የሚወሉት ሴት ነው። ከተወሰኑ ምናልባት የተለያዩ ችግሮች ምክንያት ሌሎች ችግሮች ካልተከሰቱ በስተቀር አስተማማኝና የቴክኖሎጂ ውጤት ሙሉ ለሙሉ ተአማኒነት ያለው የአሰራር ዘዴ ነው የተጠቀምነው። እንግዲህ ከቴክኖሎጂ ካልን እንግዲህ የራሱም የዚህ የአንድ ቀን እድሜ ያላቸው ጫጭቶችን የማስፈልፈያው ተቋም እሱም ራሱን የቻለ አንድ የቴክኖሎጂ ውጤት ነው። ሌላው እንግዲህ በእንስሳት ሀብት ልማት በተለይ የሌማት ትሩፋት ያው የእንስሳት ሀብት ልማት ላይ ነው የሚያተኩረው። በዚህ ውስጥ ያሉት ዋነኛ አምዶች ወይም ፒላርስ የምንላቸው አንዱ ከዝርያ ማሻሻያ ቀጥሎ ያለው የጤና ጉዳይ ነው። የእንስሳት ጤና ጥበቃ ጉዳይ በቴክኖሎጂ እንዲሰምን ሰፊ ጥረቶች እየተደረጉ ነው ያሉት። ከቴክኖሎጂ ውጤቶች አንዱ የተሻሻሉ ጥራታቸው የተጠበቀ ክትባቶችን ማምረት ነው። ክትባቶች እንደሚታወቀው የኢትዮጵያ የግብርና ሚኒስቴር የእንስሳት ጤና ጥበቃው ዘርፍ ለተዛማችና ድንበር ዘለል በሽታዎች የመከላከያ ክትባትን በነፃ ነው የሚያሰራጨው። እንደመታለል ሆኖ ደግሞ ከሌሎች ሀገሮች ጋር በንጽጽር ስንታይ አብዛኛዎቹ አፍሪካ ሀገራት ክትባትን ወደ ሀገር የሚያስገቡ እንጂ የማምረቱ አቅም የላቸው። በእኛ ሀገር ሁኔታ ስንመጣ ግን ከ26 በላይ የተለያዩ በሽታዎችን ለመከላከል የሚያስችል ክትባት የምናመርትበት ተቋም አለ። በዚህም እንግዲህ አሁን ባለው ቴክኖሎጂ በተለይ የምንጠቀምባቸው ክትባቶች አንዳንዶቹ የበረዶ ሰንሰለት ወይም ኮልድ ቼን ይፈልጋሉ። ይሄ ማለት እንግዲህ የሚመረተው ቢሾፍቱ ነው። ምናልባት ክትባቱን የምንጠቀመው ሞያሌ ወይ ደወሌ አካባቢ ሊሆን ይችላል። ረጅም ርቀት፣ ስነ ምህዳሩ፣ እነዚህ ሁሉ ግንዛቤ ውስጥ ገብተው የክትባቱ ባለበት ጥራት የፈውስ ጥራት ደረጃ ተጠቃሚው እንስሳት ላይ ይደርሳል የሚል ጥርጣሬ ይኖረናል። አሁን እየተሰራ ነው ያለነው ፔርሞስቴብል ወይም ሙቀትን መቋቋም የሚችል ምንም የበረዶ ቼን የማያስፈልገው ክትባት ወደ ማምረት ቴክኖሎጂ እየተሸጋገረ ነው። ዶክተር እንዲያው የመጨረሻ እናድርገውና አጠር አድርገን ቀደም ሲል የስራ ፈጠራውንም አንስተናል፣ የተሻሻሉ ዝርያዎችንም አንስተናል እና ይህንን ጥራት ያለው ምርት በማምረት ወደ ውጭ
በተለይ እንስሳቶችን ወደ ውጭ ከመላክ ጋር ምን መሰራት አለበት፣ ምን ይጠበቃል የሚለውን እናንሳና እንጨርስ። ኦኬ፣ በዚህ ረገድ እንግዲህ ያው የመጨረሻ ግቡ በከዚሁ ከዘርፉ የሚገኘውን ምርት ከአገር ፍጆታ ባሻገር ወደ ውጭ በመላክ የውጭ ምንዛሪ ግኝታችንን ማሳደግ አንደኛው ስትራቴጂያችን ነው። ከዚህ አኳያ አሁንም መዳረሻ ገበያዎችን የማስፋት ከፍተኛ ስራዎች እየተሰሩ ነው ያሉት። በተለይ በቅርቡ ከቻይና መንግስት ጋር የተለያዩ ድርድሮች በመካሄድ ላይ ናቸው። ወደ ቻይና ገበያ መግባት ማለት በተለይ በስጋ ምርት ከፍተኛ ገበያ እድል ለሚፈጥርልን፣ ነገር ግን ለዚህ የራሱን የቻሉ ማነቆች አሉ። በተለይ የጥራትና የደህንነት ወይም ኳሊቲና ሳኒተሪ የምንላቸው ጥያቄዎች አሁንም በተወሰነ ደረጃ የመመለስ አቅም ላይ ነው ያለ ነው እንጂ ሙሉ ለሙሉ ይህን ማለት ይህንን ምርት የሚቀበሉት ሀገሮች ከሚፈልጉት የምዘና መስፈርቶች ሙሉ ለሙሉ የማሳካት ደረጃ ላይ የሚጠይቅ ነው። ቀጣይ ስራዎች ይሰሩናል። በተለይ ደግሞ ብዙውን ጊዜ ፈተና የሆነብን የህግ ማዕቀፍ የላችሁም የሚል ችግር ነበር። በተለይ ላለፉት 10 ዓመታት ትልቅ ፈተና የነበረብን ይህን ሁሉ የምትተገብሩበት የህግ ማዕቀፍ የላችሁም የሚል ችግር ነበር። ነገር ግን የተከበረው ምክር ቤት በግብርና ጉዳዮች ኮሚቴ አቅራቢነት የህዝብ ተወካዮች ምክር ቤት ባለፉት 2 ሳምንት ላይ የእንስሳት ደህንነትና የእንስሳት ጤናና ደህንነት አዋጅን በማጽደቁ ትልቅ ተስፋ አግኝተንበታል። በዚህ አጋጣሚ መስጋናችንን ማስተላለፍ መልካም። በግብርና ሚኒስቴር የእንስሳትና ዓሳ ሀብት ልማት ዘርፍ የሚኒስትር ዴኤታ ከፍተኛ አማካሪ ዶክተር አለማየሁ መኮንን እንዲሁም ከወላይታ ሶዶ ስቱዲዮ የወላይታ ሶዶ ግብርና ኮሌጅ ዋና ዲን ዶክተር አሉላ ታፈሰ በማለዳ ለሰጣችሁን ሰፊ ማብራሪያ እጅግ አድርገን እናመሰግናለን። መልካም ቀን ይሁንላችሁ።